ተብሎም ተነግሮባቸዋል። ስም ተጠቅሶ መጽሐፍ ቅዱስ ላይ ከዛም ባለፈ ደግሞ ጳውሎስ በተለይ ወንጌል የሰበከባቸው ቦታዎች ላይ እጅግ በጣም ብዙ የሚያሳስበው ከሐሰተኞች ጋር በተያያዘ ነው። ኢየሱስ እንኳን በአገልግሎቱ በማቴዎስ ወንጌል ምዕራፍ 7 ላይ ምን ብሎ ተናግሯል? በስሜ የሚመጡ የበግ ለምድ የለበሱ በውስጣቸው ግን ነጣቂ ከሆኑ ከሐሰተኛ ነቢያቶች ተጠበቁ። አንዱ የወንጌል ፓርት እንጂ ጸረ ወንጌል አገልግሎት አይደለም። ስለ ሐሰተኞች መናገር መከራ ያለበት አገልግሎት ነው። ስድብ ያለበት አገልግሎት ነው። ጠላት የሚበዛበት አገልግሎት ነው። አንቺ የምትከታያቸው የምትካደሚያቸው ሐሰተኛ ነቢያትማ በክብር ነው የሚንቀሳቀሱት። ምክንያቱም ከዚህ ዓለም ስለሆኑ ማለት አሁን እዚህ ጋር በጣም የተሳሳተ ነው። አንደኛ ነገር ልጨርስና ቀድም ልክ ልኬን ስትነግሪ ልክ ልኬ እንኳን ባይሆንም የልክሽን ስታወሪ እኔ ዝም ብዬ ሰማሁሽ። አንቺም ለመስማት ሞክሪ። አዎ ድጋሚ እናገራለሁ። አንቺ የምትካደሚያቸው ሐሰተኛ ነቢያት እኔ ሳያቸው ጥንቆላ ውስጥ ያሉ ነብይነን የሚል ስም የለጠፉ ሐሳውያን ከዚህ ምድር ከዓለም ስለሆኑ ዓለም ያከብራቸዋል፣ ዓለም ይገዛላቸዋል፣ ዓለም ሀብቱን ይሰጣቸዋል፣ ንብረቱን ይሰጣቸዋል፣ ዓለም ያጠግባቸዋል። ምክንያቱም ከእግዚአብሔር አይደሉም። ከእግዚአብሔር የሆኑት ሐዋርያቱ ነቢያቱ ለምሳሌ ጳውሎስ የምትይው የወንጌል ጀግና በየሄደበት የሚታሰር መጨረሻም በሮም ነገስታት ነፍሱን ስለ ወንጌል አሳልፎ የሰጠ የእውነት አገልጋይ የወንጌል አርበኛ ነው እንጂ እንደነዚህ በየቦታው እንደ ንጉስ ተቀባይነት ያገኘ አገልጋይ አይደለም። ወንጌል ባህሪውን አልቀየረም። ኢየሱስ የምስራቹን ይዞ መጣ፣ ራሱን መስዋዕት አደረገ፣ ይህች ዓለም ገደለችው። ለዚህ ነው ሐዋርያው ቅዱስ ጴጥሮስ በምዕራፍ 3 ላይ በምዕራፍ 2 ላይ መንፈስ ቅዱስ ከወረደ በኋላ እናንተ የሰቀላችሁትን ብላቴናውን ኢየሱስን እርሱን እግዚአብሔር ከሙታን አስነስተው ክርስቶስ አደረገው አላቸው። እና ይህች ዓለም ኢየሱስን እንኳን እንደገፋች እናንተ የሰቀላችሁት ኢየሱስ ክርስቶስ ብሎ ተናግሯል። ኢየሱስ ራሱ ዓለም አልተቀበላችሁም፣ እኔን አይቀበለኝም፣ እናንተንም አይቀበላችሁም ብሏል። አንደኛ የሐሰተኛ ምልክት ይኸውልሽ የዚህ ዓለም ተቀባይነት ማግኘታቸው ትልቁ ምልክት ነው። ሁሉ እኔ ስላየሁሽ ነው ካዳሚ ነሽ ስል በማስረጃ ነው። ምክንያቱም ቪዲዮሽን ከፍተሽ ንጉስ እንደሚቀበል አንድ ሐሰተኛ ለመቀበል ለሃጭሽን እያዝረበረብሽ እከልዬ መጣ እያልሽ ቪዲዮ ስትሰሪ አለ። ቪዲዮዎችሽ ምስክሮች ናቸው። ይሄ ደግሞ አንቺ ራስሽ ከዓለም እንደሆንሽ እውነት ውስጥሽ እንደሌለ እግዚአብሔርን መፍራት ጭራሽ እንደሌለ ልክ እግዚአብሔርን እንደ ኤቲኤም ማሽን ፍላጎትሽን እየነካካሽ በነቢያት ትንቢት በኩል ለማስወጣት እንጂ መስቀሉን የተሸከምሽ ለእውነት የኖርሽ እግዚአብሔርን የምትፈሪ እውነተኛ አማኝ እንዳልሆንሽ አንዱ ማስረጃ ነው። ወንጌልን ረገጣችሁ ታያለሽ። አንድም ቀን እኛ ኢየሱስን አዋርደነው አናውቅም። በሙሉ ክብሩ ጌታችን መድኃኒታችን እያለን የምንጠራው ከቅድስት ድንግል ማርያም የተወለደ በጴንጤናዊ በጲላቶስ ዘመን መከራን የተቀበለ የተሰቀለ የተወጋ የደማ የሞተ በሶስተኛ ቀን የተነሳ በአባቱ ቀኝ ደግሞ በክብር አድርጎ የተቀመጠ ዳግም የሚመለስ የቤተ ክርስቲያን የእውነተኛይቱ ሙሽራ እውነተኛ ሙሽራ ነው እንጂ ኢየሱስ ክርስቶስ እንጂ አሁን እናንተ እንደምትከተሉት አንቺና የምትካደሚያቸው ጠንቋዮች እንደምትከተሉት ገንዘብ እያመረተ የሚሰጥ ኤቲኤም የውጭ ቪዛ እየመታ የውጭ ቪዛ የሚሰጥ የዚህን ዓለም ሲሳይ ለሰዎች ለማጥገብ ተፍ የሚል ይህንን ዓለም በዚህ ዓለም ፍቅር የተነደፈ ወይም የዚህ ዓለም ፍቅር ሰዎች እንዲሰክሩ የሚያደርግ ከጥንቆላ ያልተለየ የዚህ ዓለም ጌታ አይደለም ኢየሱስ ክርስቶስ። ስለዚህ በፍጹም ወንጌልን አልረገጥንም፣ መስቀሉን ተሸክመናል ሲላቸው ያንቺ ሐሰተኛ ነቢያቶች ያሳግቱናል፣ ነፍሳችንን ሊያጠፉ ሲላቸው ያንቺ ነቢያቶች ይከሱናል በየፍርድ ቤቱ። እውነተኛ የክርስቶስ አገልጋዮች ይከሰሱ ነበር እንጂ አይከሱም ነበር። እውነተኛ የክርስቶስ አገልጋዮች በየቦታው ስለ እውነታቸው ይሰደዱ፣ ይናቁ፣ ይጠሉ ነበር እንጂ እንደነዚህ አቶ ከሌ ፕሮፌት ሜጀር ዋን ከሌ
ዶክተር ከሌ የሚል ስም ሳይማሩ እየለጠፉ ራሳቸውን በሰው ላይ ሹመኛ ያደርጉ። የተነበበልሽን ቃል ስሚማ። ሆዳቸው አምላካቸው ነው ይላል፣ ለሆዳቸው ነው የሚኖሩት። ሐሳባቸው ምድራዊ ነው ይላል፣ ምድራዊ ናቸው። በቃ ስለዚህ ቀደም ጴጥሮስን ጠቅሰሻል። የጴጥሮስ የሰበከው ወንጌል ውስጥ ሁለተኛ ጴጥሮስ መልእክትን ይጂና አንብቢ። ሁለተኛ ጴጥሮስ መልእክትን በዝሙታቸው ጠንቅና ገንዘብን በመውደዳቸው ይራቡባቸዋል ይላል ጴጥሮስ። ዝሙት፣ እርኩሰት፣ አመጽ ያለባቸው ለትውልዱ ጠንቅ የሆኑ የሰማዩን አምላክ እግዚአብሔርን ትውልዱ እንዲናፍቅ ሳይሆን ስለ ገንዘብ የሚያወሩ አንቺ የምትከተው ጠንቋይሽ ለምሳሌ በካልሲ ማች ፕራይቬት ጀት ይኖረኛል እያለ ይሄን ምድር በልቶ ጠጥቶ የማይጠግብ የማይረካ እንኳን የህይወት ወንዝ የሆነውን ኢየሱስ ክርስቶስን እረፍት የሚሰጠውን ኢየሱስ ክርስቶስን ሊሰብክ ቀርቶ እሱ ራሱ ያላረፈ በዚህ ዓለም ክብርና ገንዘብ የሚሰቃይ ቢጨምሩለት የማይረካ የማይጠግብ ነው። አንቺም ልክ እንደነሱ ነሽ። ሌላ ትርጉም የለውም። ልብሽ ቢፋቅ የዚህን ዓለም ሲሳይ ነው እንጂ የሚፈልገው ከክርስቶስ ጋር ቢመጣልሽ ቢመጣ ምን አዘጋጅተሽ ማለት ነው? ለየትኛው ወንጌል አሁን ምን ተረዳው መሰለ? ካንተ አሁን ካወራሃቸው ንግግሮች የተረዳሁት አብዛኛውን ሰዎች ሳታውቃቸው ነው የምታወራው። ትቀናል። አይ ትቀናለህ ሳይሆን ስለ ሰዎች አሁን ስታወራ ሰዎችን ሳታውቃቸው ነው የምታወራው። በቃ 100% ማለት ነው። በጣም የተረዳው ሲጀመር አንተ አሁን መንፈስ ቅዱስን የሚያስከብር መንፈስ ቅዱስን የሚያስደስት እና ወንጌሉን የሚያከብር ነገር ብቻ ነው እዚህ ሚዲያ ላይ ማረገው ብለን የምታስበው። አሁን በምታወራው ወሬ፣ አሁን በምትናገረው ንግግር መንፈስ ቅዱስን ደስ ያሰኘዋል። ጴንጤነት ይሄ ነው፣ ወንጌል ይሄ ነው ብለህ ታስባለህ? ስለ ጴንጤነትሽ አይመለከተኝም። ስለ ጴንጤነትሽ አይደለም። ጴንጤ ማለት ጴንጤነት ምናምን ለጴንጤነት ስለ መንፈስ ቅዱስ ነው ያወራው። በቃ መንፈስ ቅዱስ እና ጴንጤና መንፈስ ቅዱስ ምን አገናኘው? ጴንጤና መንፈስ ቅዱስ ምን አገናኘው? ሲያወራ መንፈስ ቅዱስ እንዳያዝንበት ተጠንቅቆ፣ መንፈስ ቅዱስን እንዳያሳዝን ተጠንቅቆ ነው የሚያወራው ጴንጤ። ኢቭን በመንፈስ ቅዱስ ጴንጤና መንፈስ ቅዱስ ምን አገናኘው? ጴንጤና መንፈስ ቅዱስ አንድ ነገር ልንገርሽ ሲስቱካ፣ እንዴት ነው ሲጀመር ኢየሱስ እኔ ቤት ይሻላቸዋል። እኔ ከሄድኩ በኋላ አጽናኝ የሆነውን መንፈስ ቅዱስን እልክላቸዋለሁ። እርሱ በመጣ ጊዜ ከእኔ የሆነውን ወስዶ ስለኔ ያስተምራቸዋል፣ ወደ እውነት ሁሉ ይመራቸዋል ያለው የመንፈስ ቅዱስ ዓላማ ይሄ ነው። የመንፈስ ቅዱስ ዓላማ ወንበር የሚያሰብር አይደለም። የመንፈስ ቅዱስ ዓላማ አይን እያስጨፈነ ይሞላልሻል፣ ትበረጥሻለሽ፣ ትቀነጠሻለሽ ለማለት አይደለም። አሁን እንደሚጠነቁሉት ጠንቋዮች ማለት የመንፈስ ቅዱስ ዓላማ ይሄ እኮ አንድ ነገር ምን አለ መሰለህ፣ አንተ መብትህ እስከሄድ ድረስ ነው የሚለውን ነገር ማወቅ አለብህ። ስለ ሰዎች ስታወራ የሰዎችን መብት ረግጠህ የምትሄድ ከሆነ ወንጀል ነው አይደል እንዴ? ይሄ የሰው መብት ረግጠህ ስታወራ ወንጀል ነው። የማንን መብት ነው? ማንን ነው የረገጥኩት? አሁን ጠንቋይ ስትል እኔ አሁን እዩ ጩፋ ጋር አንድ ቀን ተገልግዬ ማላቅም፣ አንድ ቀን እንደዚህ ልልህ ፈልጌ አይደለም፣ ጀስት ማለት ነው። እኔ ማውራት የምችለው መንፈስ ቅዱስ ነካት። ተገልግዬ አላቅም ልልህ ብዬ አይደለም ብለው ተውቹ። ለምን ግልጽ እኮ ነው ማውራክ። እኔ አሁን አንተ ልሸነግልህ ምናምን አይደለም ማወራክ ማለት ነው። እዚህ ጋር ስለ እዩ ጩፋ ብቻ እኮ አይደለም እና እዩ ጩፋን ብቻ አይደለም እኮ እያነሳክ የምታወራው አይደል እንዴ ደሆል እንትን ፕሮፊቶችን ነው የምትነካው። ነብይነትን ደግሞ እግዚአብሔር በመጨረሻው ዘመን ደግሞ እጅግ በጣም ለብዙ ሰዎች እንደሚገልጥና ብዙ ሰዎች ላይ ደግሞ የነብይነት ገና እንደሚፈስ ደግሞ ታውቃለህ። ነብይነት በአንቺና በፕሮፌቶች መካከል እኩልነት አለ? እንዴት ማለት እኩልነት አለ ማለት? ይሄን ጸጋ እኮ እኔም ከናፈኩትና ከፈለኩት እግዚአብሔር ለኔ ይሰጠኛል እኮ።
እኮ እስካሁን አልተሰጠሽም። አትሊስት ከናፈኩት እሱን አንተ አታውቀውም። እኔ ከአንተ ጋር ይሄን ላወራም አልችልም። ይሄንን አንተ ከናፈኩት እኮ ስላልሽ ከናፈኩት ይሰጠኛል ካልሽ ይሰጠኛል ካል አንድ ሰው አልተሰጠም። ይኸውልህ ነብይነት ዝም ብለህ የምታመጣው አይደል። አንደኛ የእግዚአብሔር ስጦታ ነው። የእግዚአብሔር የጸጋ ስጦታ ነው። ከጸጋ ስጦታዎች መካከል አንዱ ነው አይደል እንዴ ነብይነት። ያንን ሰው ሐሰተኛ ነቢያቶች አሉ ይላል። አንተ ህዝቡን ልታስተምር ለህዝቡ አዝነህ ከሆነ ህዝቡን ልታስተምር የሚገባ ነገር ምንድነው? ሐሰተኛ ነቢያቶች እንዳሉና ከሐሰተኛ ነቢያቶች ህዝቡ ራሱን እንዲጠብቅ ልታስተምር ነው የሚገባክ። ለህዝቡ አዝነህ ከሆነ ይኸውልሽ እውነት ለህዝቡ አዝነህ ከሆነ ጅማ ሜካፕ ራሂል ነው ስሜ። ጅማ ሜካፕ የስራ ስሜ ነው። ራሂል ነው ስሜ። እኔ ልጅ ስም እንደሚገለጥላቸው ጥቃቅንና አነስተኛ ጠንቋዮች ያንቺ ያልተጻፈ ስምሽን ሊገለጥልኝ አይችልም። ራሂል ነኝ ብለሻል። ቴንኪ ካሁን በኋላ ሪች እያልኩ ጠራሻለሁ። ሪች እያልኩ ጠራሻለሁ ስለነገርሽኝ። ጅማ ሜካፕ ምልህ ያው በጻፍሽው ነው የምንጠራራው ብዬ ነው። ሪች አንድ ምእመንና አንድ ነብይነት የሚያገለግል ሜጀር ዋን ፕሮፌት የሆነ አንድ ግለሰብ እኩል ናቸው ብለሽ ታምኛለሽ? እኩል እግዚአብሔር ይሰማቸዋል? እኩል እግዚአብሔርን ማዳመጥ ይችላሉ? መንፈስ ቅዱስን መስማት ይችላሉ? እኩል እግዚአብሔር ራእይና ህልም ይሰጣቸዋል? እስቲ ንገሪልኝ። እግዚአብሔር ሁሉንም ሰው በእኩል ይሰማል። የማይሰማው ሰው የለም። እግዚአብሔር ሲቀጥል የነብይነት ጸጋ ድምፁን የመስማት ጸጋ የተሰጣቸው ሰዎች እግዚአብሔርን ማዳመጥ ይችላሉ። ኦኬ፣ ድምፁን መስማት ጸጋ ነው። እግዚአብሔርን ድምፅ መስማት አዎ። አይ እኔ የዮሐንስ ወንጌል ምዕራፍ 10 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ታላቁ አምላካችን በጎቼ ድምፄን ይሰማሉ ይከተሉኝማል ብሏል። እና ለበጎች ሁሉ የተሰጠ የመስማት የበግነት አንዱ ማሳያ ወይም የእርሱ የመሆን አንዱ ማሳያ እንጂ ለነብይ ብቻ የተፈቀደ አይደለም። እኔ ሳቅ መጽሐፍ ቅዱስ ድምፄን ይሰማሉ ይከተሉኛል ማለት ያው ጌታ ኢየሱስ ክርስቶስ በዚች ምድር ላይ ሲመላለስ ሰዎች እንዴት አይነት በምን አይነት ወይ እሱን መከተል እንዳለባቸው ተናግሯል አይደል? እንዴት አድርገው ወደሱ መምጣት እንዳለባቸው በምን አይነት መንገድ መጓዝ እንዳለባቸው ተናግሯል። ያንን ሰምተ ያንን የተናገረውን ጌታ ኢየሱስ ክርስቶስ የተናገረውን ንግግር ሰምተን ነው አይደል? አሁን ጌታ ኢየሱስ ክርስቶስ እውነት ህይወት መንገድ ነው እኔ ብዬ የምከተለው መጽሐፍ ቅዱስ ላይ ጌታ ኢየሱስ ክርስቶስ የተናገረውን ንግግር አምኜ ሰምቼ። ስለዚህ እሱን ንግግር የሚሰሙና የሚከተሉ ናቸው በጎች ድምፄን ይሰማሉ የተባሉት። እሱን መጽሐፍ ቅዱስ ላይ ያለውን ቃል የሚሰሙ የሚያነቡ የሚያዳምጡ ሰዎች ናቸው ይከተሉኛል የተባሉ። አዎ። ስለዚህ እነነማ እኮ ዶክተር ዛኪርም ይሰማል። የሙስሊም አፖሎጂቲክስ የሚሰራው ሰው ማለት ነው። ሰምተክ አምነክ መከተልና ይወለ ወደ ቀልድ እናንተን አቁም። ኖ አይደለም። ሰምተክ መከተል መኖርና እንደ ወሬ ሰምተህ ማዳመጥና መስማት ደግሞ የተለያዩ ናቸው። ትሰማለህ፣ አክሴፕት ታደርገዋለህ፣ ትኖረዋለህ። ገብቶሃል አይደል? ድምፄን ይሰሙኛል ይከተሉኛል አይደል ጌታ ኢየሱስ ክርስቶስ። ስለዚህ ጌታ ኢየሱስ ክርስቶስ በምድር ላይ ሲመላለስ ብዙ ነገሮችን አስተምሮ ነው ሄደው አይደል መጽሐፍ ቅዱስ ውስጥ ያለው። ስለዚህ ከዚህ የተለየ ድምጽ ነው ነብዮቹ የሚሰሙት። አሁን ከተባለው የነብይነት ጸጋ እኮ ከአስርቱ ከጸጋ ስጦታዎች መካከል አንዱ ነው አይደል እንዴ? ለምሳሌ ዮሴፍ እኮ ህልም ፈቶ ነው አይደል እንዴ? አይደል እንዴ? እነዚህንማ ግልጽ የሆኑ ነገሮችን ማወሳሰብማ አይቻልም እኮ ሲጀመር ማለት ነው። አይ ቅድም ምን አልሽ መሰለሽ? በጎቼ ድምፄን ይሰማሉ የሚለው ጌታችን ነው መድኃኒታችን ኢየሱስ ክርስቶስ በእግዚአብሔር ቃል የገለጠውን ሐሳብ አምነው የሚከተሉ ሰዎች ናቸው። አሁንም አልሽ ነቢያቶች ከዛ የተለየ ድምጽ ይሰማሉ ወይ ነው እንዴ? በትክክል ከእግዚአብሔር ጋር መነጋገር የሚችሉ አሁን ለምሳሌ ሙሴ በሰዓቱ ሙሴ ከእግዚአብሔር የሚሰማው እግዚአብሔር ሲያናገረው ነበር አይደል? ፌስ ቱ ፌስ ሙሴን አይደል እንዴ? ልክ ነው። እንደ ሙሴ አይነት ነቢያቶች አሉ አሁን አሉ፣ በደንብ አሉ።
ለምን ይካዳል? የሉም አይልም እኮ እንደውም መጽሐፍ ቅዱስ ላይ እኮ በመጨረሻው ዘመን ይላል በሴትና በወንድ ባሪያዎች ላይ እኮ እንደውም ገና በእጥፍ እኮ ነው የሚገለጡት አይደል እንዴ ነቢያቶች። ለምንድን ነው ነብይነትን ልናጠፋ የምንታገለው? እንደውም በእጥፍ ነው ገና የሚገለጡት። ኧረ አቤላ ግን ምን ሆነን እንደዚህ እህት የምታሰቃያት? ለምንድን ነው ስርዓት ማጥፋት? እኔ ምን አደረኩ? ኤሊያና እኔ ምን አደረኩ? በጣም ቴኬር ማድረግ አለባቸው። አሁን ሚዲያ ላይ እየሰማ ጭራሽ ነብይነትን ለማጥፋት ነው ትግል እየተደረገ ያለው። ነብይነት ይጠፋል። ርች እኔ ጥያቄ አለ። ቆይ ከሴት ጋር ታውራ አቤላ፣ አንተ ሆን ብለህ ነው የምትጠብጠው? ቆይ እስኪ አንተ እኔ አሁን ስሰማት አንድ ነገር ቀርቶልኛል። እሷ ከምታወራው ነገር እንዴት ነሽ የኔ እናት ግን በመጨረሻው ዘመን እንደውም ይበዛሉ ነቢያት፣ ጭራሽ እንደውም በወንድና በሴት ልጆቼ ለሚለውን መንፈስ ቅዱስን ሳይሆን ነቢያትን ያበዛሉ በሚል ኮንቴክስት ከየት አምጥተሽ ነው? እስቲ ከእግዚአብሔር ቃል አረጋግጭልኝ። ማለት ቃሉን የእግዚአብሔር ቃል ስለሆነ በደንብ ክሊር እንድናረግ። በደንብ የጌታ ተከታይ ነኝ። አይ ጴንጤ ነሽ ወይ ነው ያልኩሽ። አዎ ጴንጤ ነኝ። ሶስት ፕሮፋይልሽ ነው ያለው። ሲጀመር መጽሐፍ ቅዱስ ውስጥ አንበቢ። መጽሐፍ ቅዱስ ጴንጤ ከሆንሽ ደግሞ ይሄን ጥያቄ ልጠይቅኛችሁ። ጥቅሱ እንደዛ ሚልን አንብቤ ስለማላቅ ነው በእውነት። በመጨረሻ ዘመን ነቢያትን በወንድና በሴት ልጆች ነቢያትን ገልጣለሁ። ታይሽ እኮ ሄደሽ አረ ጂሰስ ላቭስ ዩ ነው የሚለው እንትና ፕሮፋይሉ። ምናልባት ማለት እንዴት ነው በመጨረሻ ነው ጴንጤ ነኝ ማለት እየፈራችሁ ያላችሁት? እኔ የክርስቶስ ተከታይ ነኝ ጴንጤ ነኝ ማለት ለምንድን ነው እየፈራችሁ ያላችሁት? ምክንያቱም እኔ ከሪሊጅን እኛማ የፈራን እኮ ከአንቺ ጋር እንዳንቆጠር ነው የፈራነው። እውነቱን ለመናገር ኧረ እባክህ በጣም እድለኛ ነህ ከኔ ጋራ ብትቆጠር። አንተ ማን ነህ? የተለየ ሰው ራስህን መልአክ አድርገህ እያወራክና እያየክ ያለ ሰው ነህ። ማን አሁን እዚህ ጋር አንተ እኮ ማለት ነው ሲጀመር እኔ አሁን ስገባ በስራዬና በእንጀራዬ ሙር ልትይዝ የፈለግ በቃ በአደባባይ እያፌዝክ ያለህ ወይ ወንጌል ሰባኪ አይደለም ወይ በትክክል አስተማሪም አይደለም። እያፌዛችሁ ነበረ ኢቭን ማለት ነው። አሁን ከጎንሽ ካለችው ጋር አቤላን እንተዩና አላወራም። እኔ ከአቤል ጋር ነው ያወራሁት። ከአቤል ጋር ነው መቆጠር ፈልጋለሁ። ቅዱስ አንብቢ። መጽሐፍ ቅዱስ ማንበብ እኮ እኔን መጠየቅ አይጠበቅብሽ። ጂሰስ የሚል እንትን ይዘሽ አይቻለሁኝና ጂሰስ የሚል ሰው ሁሉ ነው ማለትም ደግሞ ከባድ ነው። ከባድ ነው። እሱነትሽን ነው። እሱም እኮ ጨንቆን ነው እኛ ራሳችን ነው እዚህ ጥያቄ መጠየቅ። ስለዚህ ራስን ነፃ ማውጣት ነው እኔ እየተናገርኩ ያለሁት። ሁሉም ሰው ራሱን ነፃ ያውጣ። ጣት አይቀስር። አትጠቋቁሙ። በቃ እንደው ጴንጤዎች መሳቂያ መሳለቂያ ነው የተኮነው። ገብቶሻል? ጴንጤዎች እንዲህ ናቸው፣ ጴንጤዎች እንደዛ ናቸው የተባለ እንደ ጭራሽ ጴንጤ ፕሮቴስታንት እምነት በቃ እንትኑ ነው የጠፋው። ሲጀመር ላወራሽም ግዴታ የለብኝም። አላወራሽም። ከአቤላ ጋር ነው ያወራው የነበረው። ከሱ ጋር ነው የማወራው። በነገሮች ላይ ሪች ጅማ እንትን ልትልሽ ነበር ሀሳቧ፣ ልዳኝሽ ወይም እንትን ልታስተካክልሽ ነበር ሀሳቧ። ከሄዷ ልታስተካክልሽ ነበር ሀሳቧ። እሺ ተይወቃሷ የሐሰተኛ እኔ አንድ ነገር ልንገርህ፣ ማንም መቶ ነብይ ትንቢት ቢናገረኝ እኔ በራሴ መንፈስ ቅዱስ አለ ያንን ትንቢት መርምሬ። ባለፈው ግን አቀባበል ስታደርጊ እንደዛ ሲጀመር ቪዲዮ ተልኮልኝ ነው አቤላ፣ ቪዲዮ ተልኮልኝ ነው ሲጀመር የፖስትኩት ቪዲዮ ተልኮልኝ። ኖ አንቺም ያለሽበት እያስገባሽ በፍሮንት ካሜራ በዚህ በፍሮንት ካሜራ ፌንት እየሰራሽ እንደዚህ ጌታ ራሱ ቢመጣ ተቀበለለት ወይ ሰርቼለታለሁ። ጅማ ነው ያልኩት። ኢቭን ጅማ አይደለም የመጣው አይተህ ከሆነ ማለት ነው። ጅማ ነው ያልኩት። ጅማ አይደለም የመጣው። ሲቀጥል ደግሞ ጅማ ይኸውልሽ ጅማ ጅማ ኤርፖርት አርፎ በመኪና ነው ያለፈው። ቡና ያለበት ሌላ ከተማ ላይ በመኪና ነው ያለፈው። ግን ማለት ነው ሌላ ከተማ ላይ አንቺ ደግሞ መኪናው ላይ እንደውም መኪናው ሊገጭሽ ብሎ ሹፌሩ ጎበዝ ስለሆነ የተረፈው ጎማ ስር ገብተሽ። ይኸውልሽ ምንድነው መሰለሽ ዋናው ሐሳቤ፣ አንደኛ እንደ ሙሴ አይነት ነብይ ያለ ብለሻል። መስተካከል የምትፈልጊ ከሆነ ስሚ፣ ለመታረቅ የምትፈልጊ ከሆነ እንደ ሙሴ አይነት ነብይ ያለ ስትይ ኢየሱስን እየጠራሽ ነው ያለሽው። እንደ ኢየሱስ ያለ ደግሞ ማንም የለም። ሙሴን ይኸውልሽ፣ ሙሴን ልነግርሽ ነው ከወንድሞች መካከል
አለው አሁን ፖዞ ነው አለው። እሺ እንትን ሆኜ ነው ስልኬ ራሱ ይዘጋል በራሱ። ከወንድሞች መካከል እንዳንተ ያለ ነቢይ አስነሳለሁ ብሎ ለሙሴ በትንቢት በኩል ነግሮታል እግዚአብሔር ማለት ነው። ስለዚህ እንደ ሙሴ ያለ ከወንድሞች መካከል ከዛ እሱ ብቻ አይደለም ከወንድሞች ያለ እንዳንተ ያለ ነቢይ አስነሳለሁ ካለው በኋላ እግዚአብሔር ለሙሴ እሱን የማትሰማ ነፍስ ተለይታ ትጠፋለች አለ። እሱን የማትሰማ ነፍስ ተለይታ ትጠፋለች። ይሄ ደግሞ የተነገረው ስለ ክርስቶስ ኢየሱስ ነው፣ እንደ ሙሴ ያለ ነቢይ። ለዛ ነው የኤማውስ መንገደኞች ኢየሱስ ክርስቶስ ሞቶ ቀርቷል ብለው ስላሰቡ ወይም ስለፈሩ በሞተ ጊዜ ወደ ኤማውስ ሲሻገሩ ኢየሱስ ተገልጦ እያዋራቸው አላወቁትም ነበረ። ሰሞኑን በኢየሩሳሌም የሚሆነውን አልሰማህም አሉት። ምን ተፈጠረ ብሎ ራሱ ጠየቃቸው። ከዛ ኢየሱስ የሚባል በስራም በቃልም የበረታ ነብይ ነበረ አሉት። በዚህ ከተማ ላይ ስለ ራሱ ስለ ኢየሱስ ለኢየሱስ ነገሩት፣ ስላልተገለጠላቸው ማለት ነው። ይሄ ነገር የሚያሳየው ምንድነው? በስራም በቃልም የበረታ ነብይ ተብሎ ተገልጧል። በእርግጥ ሁሉም ጸጎች የተገለጠበት ነው። ሐዋርያ ነበረ፣ መጋቢ ነበረ፣ ኢየሱስ አስተማሪ ነበረ፣ ወንጌል ሰባኪም ደግሞ ነበረ። ወንጌልን ይዞ ይሰብክ ነበረ። የሁሉም ነገር ማሰሪያ የሁሉም ነገር መነሻ ስለሆነ ማለት ነው። ስለዚህ እንደ ሙሴ ያለ ነቢይ አሁን በዚህ ዘመን አለ ስትባይ ሌላ ጊዜ አለ ብለሽ መመለስ የለብሽም። ዴፊኒትሊ እንደ ሙሴ አይነት ነቢይ አይነሳም። የብሉይ ኪዳንና የአዲስ ኪዳን ነቢይ ደግሞ ይለያያል። የብሉይ ኪዳን ነቢያቶች ንግግራቸው የአምላክ ቃል ነው፣ ማሰሪያ ነው፣ መመሪያ ነው፣ ሕግ ነው ከአፋቸው የሚወጣ። እግዚአብሔር እሱን የማይታዘዝን ሰው ይበቀላል፣ ይቀጣል፣ ዋጋውን ይከፍለዋል። የአዲስ ኪዳን ነቢያቶች መለኪያ አላቸው። ትንቢታቸው የሚፈተሽ ነው፣ የሚመረመር ነው፣ የሚለካ ነው። መለኪያው ደግሞ የእግዚአብሔር ቃል ነው። ዮሐንስ በመልእክቱ ሲናገር መንፈስን ሁሉ አትመኑ፣ መናፍስት ግን ከእግዚአብሔር ሆነው እንደሆነ መርምሩ ብሎ ተናገረ። ሐዋርያው ቅዱስ ጳውሎስም ሲናገር ምን አለ? ትንቢትን አትናቁ፣ ነገር ግን ምን በሉ? ትንቢትን መርምሩ ወይም ፈትሸዋል። የሚፈተሽ የሚመረመር ትንቢት ነው የሚናገሩት። እኚሁ ነቢያቶች ደግሞ በቅዱስ ቃሉ ውስጥ በአዲስ ኪዳን የቤተ ክርስቲያን ምስረታ መጀመሪያ ላይ አገልግለው የተገለጡ ናቸው። አሁን በዚህ አሁን በአንቺ በምትዩ ዘመን የትንቢት ስጦታ ያላቸው ነቢያቶች፣ የትንቢት ስጦታ ያላቸው አገልጋዮች ይኖራሉ። ትንቢት የእግዚአብሔር መንፈስ አሁንም ለቤተ ክርስቲያን ማጽናኛ፣ መገሰጫ፣ ማበርቻ የሚሰጠው አገልግሎት ስለሆነ እንቶኔ የሚባል ነቢይ ስም ለጥፎ የሚንቀሳቀስ ነቢይ ግን ጭራሽ የለም። ጸጉሩን ያጎፈረ ሱፉን የወጠረ ህዝቡን እኔ እሰማልሃለሁ የሚል መካከለኛ የለም። አሁን መካከለኛችን ክርስቶስ ነው። በእኛና በእግዚአብሔር መካከል ገብቶ እንዲና እንዲህ የሚል አይደለም ያለው። አሁን ላይ ሰዎች ክርስቶስን በማመን የእግዚአብሔር ልጅ መሆን ይችላሉ። የእግዚአብሔር ልጆች ደግሞ የእግዚአብሔርን ድምፅ የአባታቸውን ድምፅ መስማት ይችላሉ። ለዚህ ነው ሐዋርያው ቅዱስ ጳውሎስ በሮሜ መጽሐፍ ምዕራፍ 8 ቁጥር 26 ጀምሮ ሲናገር አባ አባት ብለን የምንጮህበት የልጁን መንፈስ ተሰጠናል። የተቀበልነው የልጁ ምንድን ነው? መንፈስ። የልጁን መንፈስ ምን የሚለውን የልጅ አባ አባት ኢየሱስ አባት የሚልበትን የልጁን መንፈስ ተቀብለናል። በዛ ኢየሱስ አብን አባ ብሎ በሚጠራበት በልጁ መንፈስ እኛም እግዚአብሔርን አባ ብለን እንድንጠራ የእግዚአብሔር በጎ ፈቃድ ሆኖልናል። የለመነውን የሚሰማ ለሚሰሙት ደግሞ በሕያው ቃሉ በኩል የሚናገር እግዚአብሔር አለ። ጴጥሮስ በመልእክቱ ሲናገር እንዶ ድንግዝግዝ እንዳይለን ያኔ የመገለጥ ተራራ ላይ ጴጥሮስ፣ ያዕቆብና ዮሐንስ ኢየሱስ ይዟቸው ሄዶ ኢየሱስ ፊቱ በተለወጠ ጊዜ ልብሱም እንደ ፀሐይ ባንጸባረቀ ጊዜ ጴጥሮስ ደንግጦ ለእኛ በዚህ መሆን መልካም ነው፣ ለአንተ ለኤልያስ ለሙሴ 3 ድንኳን እንስራ ባለ ጊዜ ከላይ የመጣ የአባት ድምፅ ምን ብሎ ተናገረ? የምወደው ልጅ እርሱ ነው፣ በሱ ደስ ይለኛል ብሎ ተናገረ። የማን? የአባት ድምፅ። ታዲያ ይህን አስታውሰው ቅዱስ ጴጥሮስ በመልእክቱ ላይ
ያኔ በመገለጥ ተራራ ከሰማነው ድምፅ የሚልቅ የጸና የትንቢት ቃል አለናል። የሚበልጥ ምን የትንቢት ቃል? የሚበልጥ የትንቢት ቃል ምንድን ነው? የእግዚአብሔር ቃል። መጽሐፍ ቅዱስ ሲናገር የእግዚአብሔር ቃል ሕያውና በሁለት በኩል የተሳለ ሰይፍ ነው። በሁለት በኩል ከተሳለ ሰይፍ ይልቅ ስል ነው። ጅማትን ቅልጥምን እስኪወጋ ድረስ ምን ይላል? ያልፋል፣ ልብና ኩላሊትን ይመረምራል። አሁን አየሽ፣ የጸና የትንቢት ቃል አለ። እንቶኔ የሚባል ኢንተርናሽናል ቸርች ሄጄ እግዚአብሔር ምን ይለኛል ብዬ ግራ አይገባኝም። ምክንያቱም እግዚአብሔር የጸና የትንቢትን ቃል ሰጥቶኛል። የማይፈተሸውን መፈተሻ የሆነውን ማለት ነው። የዕብራውያን ጸሐፊ በምዕራፍ 1 ላይ እግዚአብሔር በልዩ ልዩ ጎዳና ጥንት በአባቶቻችን ዘመን ተናገረ አለ። ምዕራፍ 1 ቁጥር 1 ላይ አሁን በዚህ በዘመን መጨረሻ ሁሉን ወራሽ ባደረገው በአንድ ልጁ በኩል ተናገረናል። እግዚአብሔር የንግግሩ መደምደሚያ ያደረገው የራሱ ልጅ የአብ አንድያ ልጅ ሁሉን ወራሽ የሆነው ሁሉን እስኪገዛ ድረስ በአባቱ ቀኝ የተቀመጠው ወልድ ክርስቶስ ኢየሱስን። ስለዚህ የጸና የትንቢት ቃል አለን ማለት ነው። አሁን ንፋስ እንደሚጎስም ሰው ከዚህ እዛ ቸርች፣ ከዚህ ቸርች እዛ ቸርች፣ ከዚህ ቸርች እዛ ቸርች፣ ከዚህ ቸርች እዛ ቸርች የምትንከራተቱ ሰዎች መደምደሚያውን ኢየሱስን ሰምታችሁ ነፍሳችሁን ያላሳረፋችሁ ሰዎች ናችሁ። የጸናውን የትንቢትን ቃል ያላዳመጣችሁ፣ እግዚአብሔር እግር ስር እንደ ማርያም ያልተቀመጣችሁ፣ መልካምን እድል መርጣለች እሷ ተብላ በማረፏ ኢየሱስ እግር ስር በመቀመጧ እንደተመሰገነችው እንደ ማርያም ስላልተቀመጣችሁ፣ እንደ ማርታ ለአገልግሎት እንደምትባክኗ እየባከናችሁ ያላችሁ ሰዎች ናችሁ። እናቴ እንደ ሙሴ ያለ ነቢይ ኢየሱስ ክርስቶስ ነው ልልሽ ፈልጌ ነው። እውነተኛው የጸናው ትንቢት የእግዚአብሔር ቃል ነው ልልሽ ፈልጌ ነው። እውነተኛው ትንቢት ደግሞ የማይፈተሸው ትንቢት፣ መፈተሻ የሆነው ትንቢት የእግዚአብሔር ቃል ነው። እኔ ስለ ነገ ከሆነ ገምቶ አዳሪ ሱፍ ካደረገ፣ አንገቱን በቀበቶ ካነቀ፣ ጸጉሩን ካጎፈረ፣ ጫማውን ካሾለ ሰውዬ መስማት አያስፈልገኝ። እኔ ስለ ነገ እግዚአብሔር ቃል ነግሮኛል። ስለ ነገ መጽሐፍ ቅዱስ አውርቶኛል። እኔ የሚያስፈልገኝ ምንድነው? እንደ ቅዱስ ቃሉ አባቶች እንደፈቱት መጽሐፍ ቅዱስን በተጻፈበት ማዕረግ በተጻፈበት ልክ ለመፍታት መማር፣ መዘጋጀት፣ እግሩ ስር መቀመጥ፣ ማጥናት፣ የአባቶችን መጽሐፍ የጥንቱን መጽሐፍ እንዴት ነው የተረዱት ቅዱሳን ብዬ እሱን መረዳት ነው እንጂ የሚያስፈልገኝ መልእክቷል አውዱን መረዳት፣ የተጻፈበትን ዓላማ ማወቅ ነው እንጂ የሚያስፈልገኝ ሌላ አይደለም። እና እኔ እንደዛ ነው ማስበው። አንቺንም ከጥላቻ ተነሽቼ አይደለም። በጣም ተመቼኝ ነበረ። ተሳትፎ ለማድረግ ትሞክሪያለሽ፣ ሚዲያ ላይ ስራሽን ለማስታወቅ ትሞክሪያለሽ። በጣም ቆንጆ ነው፣ እግዚአብሔር ረድቶሻል። ነገር ግን ስትባክኝ ያየሁሽ፣ በተለይ ደግሞ እኔ የምላቸው ነቢያት ጋር ስትንቀለቀይ ያየሁሽ በጣም እኔ አንተ ስለተናገርኩክ ነው። በእናትህ እኔ አንተ ቤት ስንቴ ነው ገብቼ ገስት ላይ ስቆየ ነበር። ገስትማ በጣም ኮንሶም ተደጋጋሚ ገብቼ ነበር ቤትክ። የሁሉ ነገራት ጸቡ ነው የሚመቻት አይታል። እኔ ጸቡ አይመቸኝም። አሁን ያወራህበት ወይ ደግሞ እጅግ በጣም ሶናይስ፣ በዚህ ብትቀጥልበት ማለት ነው። በጣም ትህትና ወንጌል ነገ አሁን መጣሽ ወንጌል ሰብካ አታቀምጥኛለሽ። ለዛ ነው የተሞላበት ሲጀመር እንደዚህ ነው እንደዚህ ነው። አሁን ስለ ሐሰተኛ ነቢያት ሳወራ ደግሞ ስትይኝ ድምጼ ይቀየራል። ምክንያቱም ህዝብ ትዳር እየፈታ ነው። ሪች ህዝቡ ትዳር እየፈታ ነው። ልጁን እየሞተበት ነው። ሰዎች መድኃኒት እየጣሉ ነው። የሰው ቢዝነስ እየከሰረ ነው በእነሱ ምክንያት። በጣም ብዙ ጉዳይ አለ ሀገሪቱ ውስጥ እየተካሄደው ከሐሰተኛ ነቢያት ጋር ተያይዞ ራሳቸውን እያበለጸጉ ይህንን ምስኪን ህዝብ ቪዛ እንመታለን እያሉ ባዶ ምንም የማይጠቅም የትኛውም ኤምባሲ ብትሄጂ ማያሳልፍሽን ማህተብ እያደረጉ ሚራክል መኒ ደግሞ እያሉ ለአንቺ በተአምር ገንዘብ ይገባልሻል እያሉ እነሱ ግን ስልክ ቁጥራቸውን በስክሪናቸው ስር እያንከባለሉ
ያንቺን ጥሬ ገንዘብ ካንቺ እየወሰዱ የነሱን ግን ይሄ የማይጨበት ተስፋ የሆኑን ዳመና የሆኑን ገንዘብ ይገባልሻል እያሉ የሚያሞኙ ሰዎች ናቸው የተሰበሰቡት። በእነሱ ምክንያት ብዙ ሰው ደህይቷል። በእነሱ ምክንያት ብዙ ሰው ትዳር አጥቷል። በእነሱ ምክንያት ብዙ ሰው ሞቷል፣ ቀውስ ውስጥ። በእነሱ ምክንያት ወንጌል እዚህ ሚዲያ ላይ ተሰድቧል። ፕሮቴስታንቶች በዚህ ዘመን ሚዲያ ላይ ነብይነን ሐዋርያንን የሚሉ ሰዎች ወጥተው እንሰብካለን ኢየሱስን ያሉበት ዘመን የተዋረደበት ያክል በምንም ዘመን ሊዋረድ አይችልም ወንጌል። በአባቶቻችን ዘመን ወንጌል ሰው ተሳዳቢ የሚያደርግ አልነበረም፣ ዝሙተኛ የሚያደርግ አልነበረም፣ ትዕቢተኛ የሚያደርግ አልነበረም። አሁን ግን ወንጌል የምትይው ነገር የራስን ጥቅም የሚያሳይ ስለሆነ ይህ የትኛው የእግዚአብሔር አገልጋይ ነው? ኢየሱስ ክርስቶስ በወታደር ሲታጀብ አይተሻል? መጨረሻ ሊገሉት ሲሄዱ ወታደሮች መስቀል አሸክመውት አጅበውት ይሆናል እንጂ አንድ ቀን ከተማ ሲገባ ወታደር አጅቦት ያውቃል ኢየሱስን? ኢየሱስ በሰደፍና በጎመድ ሲጠበቅ አይተሽ ታውቂያለሽ? ኢየሱስ ክርስቶስ የትኛው ጋር ነው? አየሽ፣ አንቺ የምትከታያቸው አንቺ ነብይ የምታያቸው ግለሰቦች በወታደር የሚጠበቁ የመላእክትን ጥበቃ የማያምኑ እውነተኛ አገልጋዮች ስላልሆኑ በእነሱ ምክንያት ብዙ ሰው ቢዝነሱን ስላጣ፣ ገንዘብ ስለተበላ፣ ትዳሩ ስለፈረሰ፣ መንገድ ላይ ብቻዬን ሰው ቢያገኘኝ ይገለኛል የሚል እንደ ቃይል ተቅበዝባዥ ማንነት ውስጣቸው ስላለ የሚተማመኑት እስራኤልን የሚጠብቅ አይተኛም አያንቀላፋም ተብሎ በተጻፈለት በእውነተኛው አምላክ በእግዚአብሔር ጥበቃ ሳይሆን ደረታቸውን በነፉ ትከሻቸውን በብረት ባሰፉ ውትድርና ውስጥ ገብተው በወጡ ሰዎች ጥበቃ ነው የሚተማመኑት። እግዚአብሔር አክብሯቸው ይመስልሻል? ሰራዊት ምናምን ሲያጅባቸው ፈርተው ተንቦቅቡቀው ብቻቸውን መንገድ ላይ የማይሄዱት ጌታ አክብሯቸው ይመስልሻል? በሽጉጥ የሚጠበቁት አይደለም። ለነፍሳቸው ስጋት ስላለባቸው እግዚአብሔር እንደማይጠብቃቸው እርግጠኛ ስለሆኑ ነው የሰው ጠባቂ የሚመድቡት። አየሽ፣ የትኛው ሐዋርያ ነው በዚህ ዘመን? የትኛው ሐዋርያ ነው ስገዱልኝ፣ አጨብጭቡልኝ፣ እቀፉኝ፣ እንትን በሉኝ የሚለው? የለም። ጳውሎስን ብታይ በጭምትነት ነው ያገለገለው። እኔ ሐዋርያ ስሆን ልከብድባችሁ ሲገባኝ በእጄ የሰራሁትን ነው ለፍቼ የምበላው ብሎ ነው በጽድቅ የተናገረው ሐዋርያው ጳውሎስ። የትኛው ነብይ ነው በገንዘብ ሰው ሲያገለግል ያየሽው? እነዚህ ገንዘብ ካልተሰጠን እያሉ የሚያወሩት አይተሻል አይደል? ሲናገሩ 5,000 ብር ስትሰጥ ለቸርች ለሆስፒታል 40,000 ብር ስታወጣ ምንም ማተል ሚስት 5,000 ብር ለቸርች ስታወጣ ግን ትናገራለች። ናና እዚህ እንጸልይላታለን ሴጣን ይወጣላታል ይላል በድፍረት። ባልና ሚስትን የሚከፋፍሉ ባልና ሚስት ተመካክረው ገንዘብ መስጠት እንዳለባቸው እንኳን የማያስተምሩ ገባሽ? እንደዚህ ያሉትን ሰዎች ነው ህዝቡ እየተከተለ ያለው። ይሄ ህዝብ ደግሞ ሁሉም ዝም ብሏል፣ የሚናገር የለም። ፈራጅ እግዚአብሔር ነው በግል ኃጢአታቸው በዝሙታቸው። ፈራጅ እግዚአብሔር ነው ከትዳራቸው ውጪ ስለሚማግጡት ህይወታቸው። ፈራጅ እግዚአብሔር ነው በግል ኃጢአታቸው። በቅዱስ ቃሉ ላይ በዋሹት ግን ፈራጅ እኛ ነን። መጽሐፍ ቅዱስ በጽድቅ ፍረዱ ይላል። ሂጂና ዮሐንስ ወንጌል ምዕራፍ 6 አንብቢ። በጽድቅ ፍረዱ፣ ለሰው ፊት አይታችሁ አትፍረዱ ይላል። ገንዘብ የሌለው ላይ እየፈረድን፣ ተመልካች የሌለው ላይ እየፈረድን፣ ምስኪን የመሰለን ሰው ላይ የትዕቢትን ቃል እየተናገርን ሐሰተኛ ነቢያቶች ገንዘብ ስላላቸው፣ ቲቪ ስላላቸው፣ ጋርድ ስላላቸው፣ ኮኔክሽን ስላላቸው እነሱ ላይ ጌታ ይፍረድ እንዲህ የሚባል ነገር። በጽድቅ ፍረዱ ይላል መጽሐፍ ቅዱስ። ለሰው ፊት አይታችሁ አትፍረዱ ይላል። በወንድም ላይ አትፍረድ የሚለው ሌላ ነው። በሰው ድካም ላይ እንዲፈረድ መጽሐፍ ቅዱስ አያዝም። ነገር ግን በአምላክሽ ቃል ላይ ሲሸቀጥ፣ በእግዚአብሔር ቃል ላይ ወንጌል ሲበደል፣ ልክ ጳውሎስ ጴጥሮስ በግብዝነት እየሄደ እንደሆነ ተመልክቶ ፊት ለፊት ገሰጽኩት እንዳለ በፊት ለፊት ጴጥሮስ እንኳን ወንድም ነው፣ ሐሰተኛ ነብይ አይደለም፣ ወንድም ነው፣ የጳውሎስ ወንድም ነው። አካሄዱ ትክክል ባይሆንም ነገር ግን ወንድም ነው፣ ሐዋርያ ነው፣ ቢገሰጽ የሚመለስ ነው። እነዚህ ግን ሐሰተኛ ነቢያቶች ናቸው፣ ተኩሎች ናቸው። መቼም ተሻሽለው በግ የመሆን እድል ያላቸው አይደሉም። በፍጹም ተምረው ወደ ጥሩ የሚመለሱ አይደሉም። ለምንድን ነው የምትጮሁት? ምንጮሆማ ከነሱ በጎችን ለማስጣል ነው። ከነሱ ምስኪኖችን፣ ከነሱ ሰው የቀረው ትዳር ፈርሶ እንዳይጠናቀቅ፣ የቀረው ትዳር ቤተሰብ እንዲሰበሰብ ነው የምንጮህ። እና እኔ በፍጹም አንቺ እንደምታስቢው አይደለም። በቁጣ የምናገረው አዎ ትዳር ፈርሷል፣ በቁጣ ነው። እህት ሞታለች፣ ወንድም ሞቷል፣ አባት እናት ሞተዋል።
ገባሽ? እነዚህ ነውረኛ ግለሰቦች እኮ ቪዲዮ እንኳን ከዩቲዩብ ላይ እኮ ለማውረድ ገንዘብ የሚጠይቁ ሰዎች ናቸው። ገባሽ? ሰው ከሞተ በኋላ እንኳን ቪዲዮ የማያወርዱ ሰዎች ናቸው። እነዚህን ነው እንግዲህ ህዝቡ የሚከተለው። አስበሽዋል? የራሳቸው መደብደቢያ አዘጋጅተው ሰው አሳግተው ሰውን የሚያስቀጠቅጡ የሚያስደበድቡ፣ ሰው ገለው መሬት ላይ የሚጥሉ በቃ እንደዚህ ናቸው እነዚህ ሐሰተኛ ነቢያቶች። እና ወንጌል ስለ ልጁ ስለ ክርስቶስ ኢየሱስ ነው። ሐዋርያው ቅዱስ ጳውሎስ ግን የሐዋርያት ሥራ ምዕራፍ 20 ቁጥር 28 ጀምሮ ቤተክርስቲያን እሱ ከሄደ በኋላ ተኩሎች እንደሚመጡ ከዛ በኋላ በእንባ 3 ዓመት ሙሉ ኤፌሶናውያንን እንዳስጠናቀቀ ተነግሯል። ጳውሎስ በ3 ዓመት አገልግሎት ውስጥ በየጊዜው ከሐሰተኛ ነቢያት የኤፌሶን ሽማግሌዎች እንዲጠነቀቁ፣ ምዕመኑ እንዲጠነቀቁ ይናገር ነበር። እኔ 3 ዓመት እዚህ ሚዲያ ላይ ጩሁ ያለው ግን አይበቃም። ህዝቡ አልነቃም። ጠላት ነው ያደረገኝ። ህዝቡ አልነቃም። የጽድቅን እውነት፣ የቅድስናን ወንጌል፣ የእውነትን የምህረትን ወንጌል እየነገርኩ አባቶችን ስማ ወደ ቀድሞ ቤተክርስቲያን ተመለሱ እያልኩኝ ጭራሽ እኔን ጠላት አደረገኝ እንጂ አሁን አንቺ የወንጌል ጠላት ትኛለሽ። አንድም ቀን ኢየሱስን አጣምም ሰብኬው አላውቅም። እዚህ ሚዲያ ላይ መጥቼ ከጌትነቱ አዋርጀው ከማንነቱ ዝቅ አድርጌ ስለ ክርስቶስ አውርቼ አላውቅም። የእግዚአብሔርን ቃል አጣምሜ አላውቅም። ነገር ግን የወንጌል ጠላት ነው የሚሉኝ ለምን? ወንጌላችሁ ነቢያቶች ስለሆኑ ነው። ያንን ለመሰለክ አንደኛ ጴንጤ የሚታወቀው ማለት ነው። እኔ ከልጅነቴ ካደኩበት ጀምሮ ጴንጤ የሚታወቀው በጣም በትህትና ይታወቃል። በጣም በመከባበር ይታወቃል። በጣም በፍቅር ይታወቃል። አንደኛ ትልቁ ስህተት ማንጋ ነው? ግለሰቦች ራዕይ አየሁኝ ቸርች እንድከፍት ፕላን እንዳረግ ብለው የቤተ ክርስቲያን መሪዎችን ፍቃድ ሲጠይቁ ለማንም የተነሳ ፍቃድ የሚሰጠው ዋናው ችግር ያለው እዛ ጋር ነው በመጀመሪያ ደረጃ። አንተ ግን ልታረግ የሚገባህ ነገር ምንድን ነው? እዚህ ጋር ምንም ያመጣከው ለውጥ የለም ብታረግም ማለት ነው። አሁን ከሌ እንደዚህ ነው ከሌ እንደዚህ ነው በማለት ያመጣከው ለውጥ የለም። ከቻልክ ህዝቡ በምን አይነት በምን አይነት መንገድ መጓዝ እንዳለበት ገብቶ ካላረ የግለሰብ ቸርቾች ሰዎች መሄድ እንደሌለባቸው እኔ ቪዲዮ የሰራሁት ቪዲዮ አለ በራሴ ማለት ነው። ሰዎች በትክክል ስለ ወንጌል ማወቅ ካለባቸው፣ በትክክል ክርስቶስን መከተል ካለባቸው እናት ቸርቾች ጋር ብቻ በመሄድ አባል በመሆን የወንጌሉ ተከታይ እንዲሆኑ የሚሻለውና ትክክለኛው መንገድ ደግሞ ያ እንደሆነ ቪዲዮ ሰርቻለሁ እኔ በራሴ ማለት ነው። ገብቶሃል? እዛ ጋር ለውጥ አመጣ ቪዲዮሽ ለውጥ አመጣ አይደለም። በየተወሰነ የደረሰ ሊደርስ እኮ ይችላል። ሊደርስ ይችላል። ምን ያህል ሰው አዩ? እኔ ከሌ ብዬ ስም አንስቼ እኮ አይደለም። ቪዲዮሽ ምን ያህል ሰው አዩ? አይ ዶንት ኖ ትዝ አይለኝም። ቆይቷል ከሰራሁት። ገብቶ ካላ አሁን አንተ ሰው ባወራ ቁጥር እኮ ለትችት አይደለም መሄድ ያለብህ። አየሽ ይኸውልሽ፣ ለትችት አይደለም መሄድ ያለብህ ባወራ ቁጥር። እኔ ለውጥ የሚታየው ይኸውልሽ፣ ለውጥ የሚታየው በቁጥርና በእንትን አይደለም። ምናልባት ቸርች ስለሌለኝ እስቲ የለወጥኳችሁ ኑ ብዬ ጠጣርቼ ስለማላቅ አዳራሽ ሞልቼ ካላሳየኋችሁ አታምኑም እናንተ ማለት ነው። ግን ይኸውልሽ ለውጥ ምን ማለት መጀመሪያ ነገር ምን ለውጥ መጣ የሚለው ነገር ነው። የምትሳደቡ ኦርቶዶክሶች እንደሆናችሁ እርግጠኛ ነኝ። ጴንጤ በጭራሽ እንደዛ ይስደብ አይሳደብ። ጴንጤ ይሳደባል። ኦርቶዶክስ ነው የኦርቶዶክስ የቤተ ክርስቲያን ምናምን ያለበት ልጅ ነው እዚህ ጋር ይሳደብ ያለው። እኔ ይኸውልሽ ጴንጤ ይሳደባል። ይኸውልሽ እኔ ቲክቶክ ላይ አትሂጂ አይዞሽ አትሂጂ የት ነው የምትሄጂው? ተያቸው ቪዲዮ ልታይ እኮ ነው የምትሄደው የሰዎቹን ቪዲዮ በጣም ስድቡ ይኸውልሽ እኔ ለአመታት ነው ስድብ ስጠግብ የነበርኩ። የሚሰድበኝ ማን ነው ካልሽ ፕሮቴስታንት ነኝ የሚለው ግለሰብ ነው። በእርግጥ እነዚህም ተሳዳቢዎች ሙሉ ፕሮቴስታንትን ይወክላሉ ብዬ አላስብም። ሰው ሲናደድ ሊናገር የሚችለው የራሱ ንግግር ሊኖረው ይችላል። ዞሮ ግን ለውጥ የሚለካው ይኸውልሽ በአንቺ አይደለም። ለምሳሌ አሁን ባለፈው ታሰር ያለው ያሳሰሩኝ ነቢያቶች ናቸው። እዩ ጩፋና ገቢ ጉተማ ናቸው የከሰሱኝና ያሳሰሩኝ። ይሄ ለውጥ ነው። ገባሽ? አንድ ሰው
ሲጀመር ነብይ ነኝ ብሎ የሚያስብ ከሆነ እውነተኛ የእግዚአብሔር አገልጋይ ከሆነ ፍርድም ፍትህ ከእግዚአብሔር ይጠይቃል። በአንዳንድ ጉዳዮች ያው ፍርድ ቤት መሄዳቸው ራሱን ችሎ ችግር ነው ባልልም እውነተኛ አገልጋዮች መጽሐፍ ቅዱስ ላይ የሚናገሩት ወይም በደል ሲደርስባቸው እንደውም ጠላቶቻችሁን ውደዱ የሚበድሏችሁን ይቅር በሉ ነው መጽሐፍ ቅዱስ የሚለው። አለቀ። ኢየሱስ ለሚያሳድዷችሁ ጸልዩ ነው የሚለው። እውነተኛ አገልጋይ የጌታውን ትእዛዝ የሚሰማ ነው። እኛ ሐሰተኛ ነቢያቶች ሲፈልጉ ያሳግቱሻል። አልሳካ ሲላቸው አሳግተው ለመግደል፣ አልሳካ ሲላቸው ደግሞ በፍርድ ቤት ደግሞ በኩል ይመጡበሽና ይከሱሻል። እንዳልኩሽ መክሰስ መብታቸው ነው፣ አይመለከተኝም እሱ። ግን ይሄ ለውጥ ነው። ገባሽ? ከሳሽ ማን ነው? ብዙ ጊዜ ከሳሽ ማን ነው የሚባለው እዚህ ሚዲያ ላይ አንተ የወንድሞች ከሳሽ ነው። እኔ የወንድሞች ከሳሽ አይደለሁም እናንተ ወንድሞች በምትሏቸው፣ እኔ ግን እንደ እግዚአብሔር ቃል ሐሰተኞች እንደሆኑ በደረስኩባቸው ሐሳውያን ነቢያቶች የምከሰስ ሰው ነኝ እንጂ እኔ ከሳሽ አይደለሁም። ስለዚህ ይሄ አንደኛው ለውጥ ነው። አየሽ፣ ሰው መንገዱ ላይ መተሽበት አሳፍኖ ሊያስገድልሽ ከደረሰ አንቺ የተናገርሽው መልእክት ወይም እኔ የተናገርኩት መልእክት የሆነ ነገር አድርሶበታል ማለት ነው። የሆነ ውድመት አድርሶበታል፣ የሆነ ምእመን አሳጥቶታል፣ የሆነ ጆሮ። እውነቱን ነው የምነግርሽ። እኔ አረብ ሀገር ያለ፣ አሜሪካን፣ አውሮፓ ያለ፣ ኤዥያ ያለ በጣም ብዙ ሰው ገንዘብ ሲልክላቸው የነበረ ገንዘብ የሚያተሙበት ህዝብ አሁን ገንዘቡን ከልክሏቸዋል። ለዛ ነው የመጨረሻ እስትንፋሳቸውን ለማስቀጠል የሚወራጩት ሐሳውያን ነቢያቶች። ይሄ በጣም ትልቅ ነውጥ ነው። አዳራሾቻቸው እንደ ድሮ አይደሉም፣ ሳስተዋል። ብዙ ሰው ሐሳውያን እንደሆኑ ገብቶታል። የተቀባንን ብለው በህዝቡ ላይ የራሳቸውን ሹመ ነበር። አሁን ከክርስቶስ ሌላ በአዲስ ኪዳን የተቀባ እንደሌለ ህዝቡ ገብቶታል። ይሄ ደግሞ በእኔ ባቡነ ብቻ ሳይሆን በብዙ ሰዎች በኩል የመጣ የብዙ ሰዎች የእግዚአብሔርም ምሕረት ተጨምሮበት የመጣ ለውጥ እንጂ የአቤል አቡነ ብቻ ለውጥ ነው እያልኩ አይደለም። ብዙ ሰዎች ተሳትፈውበታል፣ ብዙ ሰዎች አስተምረውበታል በዚህ ጉዳይ ላይ ማለት ነው። ሶ ለውጥ አለ። ምንም ለውጥ አላመጣም ለሚለው አንቺ ሳትሆኚ የአንቺን አፍ በመከራየት ሴጣን ላመጣው ድምፅ ነው መልስ እየሰጠው ያለሁት። እውነቴን እኮ ነው። ይሄ አንቺ ሴጣን መከራየት ጀመረ። በደንብ ነው የሚከራየው። አላየሽም እንዴ? ሰዎች እኔን ስለኔ ማን ይላሉ ብሎ ኢየሱስ አንድ ቀን ጠየቃቸው እና አሉት ከነቢያቶች አንዱ ነው ይሉሃል፣ ኤልያስ ነው ይሉሃል፣ ዮሐንስ ነው ይሉሃል፣ ኤርሚያስ ነውም ይሉሃል። እናንተስ ምን ትሉኛላችሁ ብሎ ሲጠይቅ አንተ የሕያው አምላክ የእግዚአብሔር ልጅ ነህ አለው ጴጥሮስ። አንተ ጴጥሮስ ነህ፣ አንተ ስምዖን ጴጥሮስ ነህ፣ በአለቴ ላይ ቤተ ክርስቲያኔን እመሰርታለሁ፣ የገሃነም ደጆች አይቋቋማትም አለ ቤተ ክርስቲያን። ከዛ ትንሽ ወረድ አለና ልሞት፣ ልገደል፣ ልሰቀል ይገባኛል ብሎ ሲናገር ጌታ ሆይ ይህ አይሁንብህ ሲለው ዞር በል አንተ ሰይጣን አለው። ቅድም አባቴን የገለጠልህ ያለው ጴጥሮስ አሁን ደግሞ ሰይጣን ተከራየውና ኢየሱስ ሞቶ እንዳያድነን ተሰቅሎ እንዳያድነን አይሁንብህ አትሰቀል ብሎ ይገስጸው ጀመረ። አየሽ፣ ጴጥሮስ መንፈስ ቅዱስ በኃይል ወርዶበት ህይወቱን ማንነቱን እስኪቆጣጠርና ለኢየሱስ መስዋዕት እስከመሆን ድረስ ልቡን እስኪያስጨክነው ድረስ እግዚአብሔርም ይጠቀምበት ነበር፣ ሰይጣንም ይጠቀምበት ነበር። እና አሁን አንዳንድ ሰዎች አላችሁ እግዚአብሔር አልፎ አልፎ የሚጠቀምባችሁ፣ አዘውትሮ ግን ሰይጣን የሚጋልባችሁ ሰዎች ማለት ነው። የሚወጣው ካፋችሁ የሚወጣው ድምፅ የሰይጣን መልእክት ነው። አይሆንልህም፣ አይሳካልህም የሚል። እኔ ፎከስ አድርጌ የምናገርባቸውን ርዕሰ ጉዳዮች ስሚያቸው። አንቺን እኮ ተናግሬሽ አላውቅም። ቪዲዮቼን ተመልከቻቸው። ሰዎች አምልጡ፣ ከእንደዚህ አይነት ውሰተኛ ሐሰተኛ ሰዎች አምልጡ ላለው እንጂ እኔ አንድም የደከሙ ሰዎች ላይ ፍርድ ሰጥቼ አላውቅም። ምእመናን ላይ የፍርድ ቃል ተናግሬ አላውቅም። አምልጡልኝ፣ ትረፉልኝ ብዬ ስድብ ከመጠጣት በስተቀር ማለት ነው። ስለዚህ በፍጹም መልእክቴ ለተኩሎቹ ጨከን ያለ፣ ያው እንደሱ ነው መሆን ያለበት። ለተኩሎቹ ጨከን ያለ፣ ለበጎቹ ርኅራኄ የተሞላበት መልእክት ነው ያለኝ እና
ዞሮ ዞሮ ቅድም የተናገርሽው ድምጽ ያንቺ ድምጽ አይደለም ለማለት ነው። ስለዚህ አንቺን አልቀየምሽም። እኔ ውስጥ አንደኛ ነገር አንቺ ብለህ አሁንም እንደዚህ ብለህ መናገር ሳይሆን ጀስት እኔ በጣም ፊልም ማረገው እዚህ ሚዲያ ላይ ማለት ነው እግዚአብሔር ወይ ይሄንን ሚዲያ በቃ ከዚች ምድር ላይ ቢያጠፋ አንደኛ ዊሽ ማረገው፣ ሁለተኛ ደግሞ ክርስቶስ በቶሎ መጥቶ እንደዚህ እሱ የተናቀበትን እሱ የተዋረደበትን ጉዳይ ቢያበቃ። ማን ያዋረደው እስቲ ክርስቶስን እዚህ ሚዲያ ላይ? በጣም ነው ዊሽ ማረገው። ማን ያዋረደው እዚህ ሚዲያ ላይ? ክርስቶስ ንገሪኝ፣ መልሽልኝ። ማን ያዋረደው ኢየሱስን እዚህ ሚዲያ ላይ? መንፈስ ቅዱስ የማይከብርበት ንግግር። ማን ነው ያዋረደው ኢየሱስን እዚህ ሚዲያ ላይ? አቤላ ያወራን እኮ ለምንድን ነው አሁን እዚህ ጋር ጥያቄ ነው የጠየኩሽ። ተዋረደ ስላልሽ ማን አዋረደው? ወንጌሉን የማይሰሙ ወንጌል እንዲነቀፍ የሚያደርጉ ሰዎች ሁሉ ማለት ነው ክርስቶስን ያዋርዱታል እኮ። እነማን ናቸው ስፔሲፊክሊ በተነግሪኝ ብዬ። ኢቭን መከባበርን የማይችሉ እኔ በጣም ብዙ እያየሁኝ ነው። ገብቶ ካላረል እኔ እንደዚህ ልል ሳይሆን እኔ ያዋረዱትን እኔ ማቃቸው ልንገርሽ። እኔ ወንድምህን በስውር መጀመሪያ ታናገረዋለህ። ወንድምሽ ነው እሱ ታናገረዋለህ። ወንድምሽ ነው እሱ ከሰዎች ጋር ተግባባቸዋለህ። ብዙ ጊዜ የሆነ ወንድሞች አይደለም የኔ እኮ ብዙ ጊዜ መተሽ ገስት ትልኪያለሽ። በጣም ገስት በመላክ ስለምትጠመጅ የሚወራውን አሰሚ። እኔ ሐሰተኛ ነቢያቶች ወንድሞቼ ናቸው ብዬ አላምንም። አባታችን አንድ ከሆነማ አባታችን ሰይጣን ነው ማለት ነው። ስለዚህ ተያይዘን ገደል ነው። እኔ አባቴ እግዚአብሔር ነው። እኔ አባቴ እግዚአብሔር ነው። እኔ አምላኬ እግዚአብሔር ነው። እነሱ አምላካቸው ገንዘብ ነው። ኢየሱስ ክርስቶስ ለሁለት ጌቶች ልትገዙ አይቻላችሁም፣ አንዱን ትመርጣላችሁ፣ አንዱን ትንቃላችሁ አለ። ወደ አንዱ ትሄዳላችሁ፣ አንዱን ትሸሹታላችሁ አለ። እነዚህ ሐሰተኛ ነቢያቶች ገንዘብ ነው አምላካቸው። ገባሻ ወይ? በዶላር ያመልኩታል ወይ በፓውንድ ያመልኩታል። ለምን ምቷቸው? እናቴ ህዝቡ ወደዛ እንዳይሄድ፣ ወደ ሐሰተኛ ነቢያቶች እንዳይሄድ ለህዝቡ ትምህርት ስጥ። አንተ ህዝቡን ማዳን ከሆነ እኔ ታዲያ እዩ ጩፋ ነው እንዴ ያስተማርኩት? አይደለም ለህዝቡ አንተ ትክክለኛ ነገር ከሆነ የምትፈልገው ለህዝቡ ትምህርት ስጥ። የሐሰተኛ ነቢያቶችን ምልክት የሐሰተኛ ነቢያቶችን አካሄድ ለህዝቡ አስተምር እንጂ እና ምንድነው እየተቀሳሰራችሁ አይደለም። ጣት ምንድነው እያደረክ ያለው? ነው ስም እየጠራክ ነው። የሆነ ጸብ ነው የሚመስለው፣ የግል ጸብ ነው የሚመስለው እኮ ስም እየጠራችሁ። አንተ ብቻ አይደለም እኮ ገብቶ ካላለ እኔ ማለት ጴንጤ በዚህ መንገድ አይታወቅም። በመከባበር ነው የሚታወቀው። ገበና በመሸፋፈን ነው የሚታወቀው። በውስጥ በመነጋገር ነው የሚታወቀው። በቸርች በቤተ ክርስቲያን በሽማግሌዎች በመነጋገር ነው የሚታወቀው። በትክክል ከሆነ ደግሞ ህዝቡን አስተምሮት ስጡ። በቃ ለህዝቡ ለቸርች መስጠት ካለበት መባ አስራት በልቡ ከሞላ እግዚአብሔር ካሳሰበው ለተቸገረው መስጠት፣ የበጎ ፍቃድ ስጦታ መስጠት እንዳለበት እንጂ ህዝቡም በየትኛውም በተከፈተ በግለሰብ ቸርች በግለሰብ ነብይ ነኝ ብሎ በመጣው ሁሉ እየሄደ እንዳይታለልና ገንዘቡን እንዳያወጣ። ይሄ ከሆነ አላማ እስኪ ለምሳሌ ነው። በቃ እስኪ ለምሳሌ አሁን አንተ እኔ የዩ ጩፋ ካዳሚ ነብይ ጉተማ ምናምን እኔ ፒክቸሩን ራሱ አላቀው። እኔ አሁን አንተ የምታወራው ነብይ ጉተማ ነው ምናምን ያልከውን ፎቶ ራሱ አላቀው። ገብቶ ካላረለ እኔ የምከተለው አንድና አንድ ጌታ ኢየሱስ ክርስቶስን ብቻ ነው። እሺ ጌታ ኢየሱስ ክርስቶስን ብቻ ነው። ነብይነት አንድ ሰው ትንቢት ቢነግረኝ ለራሱ መርምሬና አይቼ ነው የምቀበለው። ባለፈው ምንም ትንቢት ሳይነግርሽ ታዲያ ምንም ትንቢት ሳይነግርሽ በጅማ በኩል የመጸለይ ኮንታክት የማድረግ ሙሉ ስልጣን አለኝ። ጌታ ኢየሱስ ክርስቶስን የማናገር እግዚአብሔርን የማናገር በእግዚአብሔር ጥሩ ነው። ትምህርት ቀየረሻል። የመጸለይ ሙሉ ስልጣን አለኝ። ቅድም ካወራሹ ጋር ይጋጫል። ትምህርት ቀየረሻል። የልጅነት ስልጣን አለኝ። ጥሩ ነው። ሊሰጠኝ ይችላል ከፈለኩኝ ብያለሁ። ላይሰጠኝም ይችላል። ለአንተ አለኝ እንዲህ ነኝ ብዬ ልነግርህ አልችልም። አላብራራልህም። ልነግርህም ግዴታ የለብኝም። ማንም ሰው እግዚአብሔርን በፈለገው ልክ እግዚአብሔር ይገለጥለታል። ማንም ሰው በፈለገው ቸርች እንደሆነች ጠይቃት እስቲ። ካንተ ጋር ስለጀመራችሁ
አንተ ደግሞ የቸርች እንደሆንኩ ነግሬክ ነበረ። ቤት ገብቼ መዝሙር ዘምሬ ምናምን ነው የወጣሁት አይደል እንዴ? ረሳከ እንዴ? ሰው ስለሚያስተካክል ነበረ ብለህ ካለ እኮ ቅድም ገብታ ነበረ እኔ ጋር አንድ ቀን። አዎ አስታውሽሻለሁ። አይ ጥፍር ሜካፕ ስትዘምሩ ምናምን ደስ ብሎኝ ገባሁኝ ቤት። አዎ ዘምረሻል። እንደውም ረጅም ደቂቃ ትዝ አለኝ። ግን እስቲ ጥያቄዋን መልሻት። በቃ ረስቻት ነው። ሶሪ በጣም ሙሉ ወንጌል ቸርች ነው። ሙሉ ወንጌል ቸርች ታዲያ ሙሉ ወንጌል እኮ ምንድን ነው የሚያመጣላችሁ? አሁን የቸርች መሆኔ የጩፋን አትቀበለውም። የቸርች መሆኔ የሚያመጣላችሁ ሪች አዳምጠኝ። አንድ ነገር ሪች ቆይ እኔንም በጣም ተያይዘዋል አቤላ ከእዩ ጩፋ ጋር። እኔ አሁን እዩ ጩፋን ወክዬ አይደለም የመጣሁት። በጣም ግን ማይንድህን አውጣው፣ በቃ ከሱ እርሳው። የእውነቴ ነው የምነግርህ። ምክንያቱም አንደኛ ቂም ነገር ውስጥ ቂም ደግሞ ኃጢአት ነው። የእውነት ቂም ያለብን ነው የምትመስለው። አይ ብቻ አይደለም ቪዲዮ ስለሰራሽ ነው እሱ ላይ ሌሎቹም ላይ ሰርተሽ ቢሆን ይነሳ ነበር። እዩ ጩፋን አንድ ቀን የእውነት እግዚአብሔር ነው ብዬ የምነግርህ እዩ ጩፋን ሊያው ብዬ ቲቪ ከፍቼ ቻናል እንኳን ይህ ቻናል ካየው ለራሱ የቲቪ ቻናል ባካይደሽ አንቺ መኪና ልገጭሽ ደርሰሽ ቀርጠሽዋል። ለምን ተዋሻለሽ? ሙር ለመያዝ ስትሞክሩ እየሳኩባችሁ ነበረ። ገብቶሃል? ለምን በአካል ሄደሽ ቀርጸሽዋል? እኔ እኮ አሁን እየነገርኩህ ነው። እኔ በቴሌግራም የተላከልኝን ስክሪንሻት ልክልሃለሁ። የእዩ ጩፋ ቪዲዮ ተልኮልኝ ነው። ጓደኛዬ ናት። እንደ አየር ላይ መካድ ግን ይደብራል። አዳምጠኛ ምን ችግር አለው? ቴሌግራም ላይ የተላከልኝን ልልክልህ እችላለሁ። ቪዲዮውም ማለት ነው። አብራው ነው የመጣችው በፕሌን እየወረደች። ኦርቶዶክስ ናት እሷ። ስለማትፖስተው ለእኔ ቪዲዮ ላከችልኝ። የአንቺንም ፊት አስገብተን መፖሰቴ ደግሞ ምንም ሊያናድድክ አይገባም። ይሄ የአንተ ቢዝነስም አይደለም የኔም ቢዝነስ አይደለም። ጀስት እዩ ጩፋ መጥቷል ጅማ ነው ያልኩት የምትፈልጉት ሰዎች ብዬ ፖስትቻለሁኝ። ቪዲዮ ቫይራል ወጥቶልኛል። አለቀ። ይሄ ግን ማለት ነው አሁንም ስለ እዩ ጩፋ ያወራ ታይም ከመግደል ሌላ ቢመጣ ያዝንብሻል። ጌታ ቢመጣ ያዝንብሻል። አንቺ ጌታን እየጠበቅሻል። ለምን ተዋሻለሽ? አብረሽው እንትን ያላልሽው ጅማ ሳይመጣ ጅማ መጥቷል ብለሽ ከእንደገና አብረሽው ሳትሆኝ አብሮ እንደሆነ ማለት ነው። አሁን ለምሳሌ ልንገርክሽ፣ ሰረቀና ግመል የሰረቀና መርፌ የሰረቀ ኃጢአቱ አንድ ነው ብሏል ጌታ ኢየሱስ ክርስቶስ አይደል እንዴ? እስቲ አሁን እናንተ ቆይ መርፌ የሰረቀና ግመል የሰረቀ አንድ ነው የሚለውን ጥቅስ ምን ላይ መርፌና ግመል በመርፌ ቀዳዳ ትዝ ብሎሽ ነው? የሰዎች መነጽርና ግመል በመርፌ ቀዳዳ ሸጠችው። እንዴት እንደሚታዘብ አዘረፈች። እንዴት እንደሚታዘብ ነበር። አሁን ቃል መቃሸው ተጀመረ። እንዴት እንደሚታዘብ እግዚአብሔር እኮ ማለት ነው። እያንዳንዳችን ርችዬ አንቺ ራስሽ እኮ አሁን እዩ ጩፋን የሐሰተኝነት እኮ ኮንፈርም አረግሽልን እኮ ኦርቶዶክስ ልጅ አለ ማነሽ። እኔ አሁን ከዚህ በኋላ እዩ ጩፋን ማትጥሩብኝ ነብይ ጉተማ ነው ጉተማ ነው ምናምን። ቆይ የእውነት አይደለም። የእውነት የምርኝ ያለሁት አሁን ሚዲያ ላይ ወንጌል አትሰማም። ቆይ ርችዬ ወንጌል አውሩ። በቃ ወንጌል እውነቴን ነው የምልሽ። እኔ አሁን ጥሩ መረጃ ስለ እዩ ጩፋ ስህተት ስላወራሽ ምንድን ነው ገነት ትገቢያለሽ? ስለ እዩ ጩፋ ስህተት ሳይሆን ቆይ ስሚያ ታዲያ ካልተደማመጥን እኮ አይሆንም። አንድ እዩ አሁን እኛ የዩ ጩፋ አድናቂዎች ብዙ እዚህ ስላሉ ማለት ነው እኛን የሚተቹን ሐሰተኛ ናቸው፣ ገዝተው ነው ማርኬት የሚያሰሩት፣ ገዝተው ጋንንት የሚያስጮሁት፣ ውሸት ነው ስንላቸው አያምኑንም። አሁን ግን አንቺ ምን አልሽን? ኦርቶዶክስ ልጅ አብረው ፍላይት አደረገች። ጓደኛዬ ስለነበረች እሷ ኦርቶዶክስ ስለሆነች መፖሰት ስለማትችል በእኔ በኩል ተደርጎ ተሰጠኝ ቪዲዮ። እኔ ደግሞ ያንን ማስታወቂያ ሰራሁበት እያልሽን ነው። ከዚህ በላይ ምን የሐሰት መጃል ታዲያ? ይሄ እኮ በእውነት ትውልድን እኮ በጣም የሚያስደነግጥ ነገር እኮ ነው የምታወሪ ያለ ማለት። ይሄ አሁን እዩ ጩፋን የሚደግፍ ነገር መስሎሽ ከሆነ ወይ ደግሞ ጓደኛሽን እንትን ከሆነ this is how they are ይዘው የሚሄዱት። ኦርቶዶክስ ልጅ ይዞ ለምን ጌታን ማስ ሊያስቀብላት ነው? ማርኬት ነው የምትሰራው ከሱ ጋራ ምንድነው ነው? ሄዳ ቪዲዮ የሚሰራ ቪዲዮ አለ ከብልጽግና ጋራ ልናስገድለን የመጣ ነው ልናጠፋን የመጣ ነው የሚሉ ቪዲዮዎችን ለመስራት ነው። በጣም እኮ ደንጀረስ የሆነ ነገር እኮ ነው እያወራሽ ያለሽው ማለት ነው። እኔ አሁን I was very shocked እና thank you እንደዚህ አይነት ኢንፎርሜሽን ሪሊዝ ስለምታደርጊ እና that's what we sign like እነዚህ ሰዎች እየከፈሉ ነው ሰውን የሚያሰሩት።
እየከፈሉ ነው ማስታወቂያ የሚያሰሩት፣ እየከፈሉ ነው አጋንንት የሚያስጮሁት፣ እየከፈሉ ነው ትውልድን የሚቀጩት። እውነት አይምሰላችሁ። እውነት መስሏችሁ በሮንግ ቪዲዮ ቻናሎቻቸው ላይ ስታዩ የእውነት መዳን ያለ፣ የእውነት መለወጥ ያለ፣ የእውነት ወንጌል ያለ እየመሰላችሁ እንደነዚህ አይነት ቦታ ላይ አትገኙ። እንደዚህ ነው የሚያደርጉት። አብረዋቸው እንኳን ትራቭል የሚያደርጉት አህዛብ ናቸው፣ በጌታ አይደሉም። በወንጌል ያልተለወጡ ሰዎችን ነው ይዘው የሚዞሩት ራሱ ማለት ነው። ይሄ በጣም የሚያረጋግጥ ነገር እያወራሽ ነው እኮ። ግን ሙሉ ወንጌል ከሆንሽ ግን የእውነቴን ነው የምልሽ የደህንነት ትምህርት እንደገና እሊና ሰው ሰው ስታዳምጪ በዚህ ልክ ነው እንደ የምታዳምጪው? በጣም ፈላጊ መሆንሽ ታዳምጪኝ። አሁን አንድ ነገር ልንገርሽ፣ አውርተሻል አይደል? የሰማሽውን ከኔ ተረዳሽውን አወራሽ። እኔ ደግሞ ልንገርሽ፣ ሰው ስታዳምጪ እና ስትረጂ በዚህ ልክ ነው የምትረጂው። እኔ የተናገርኩት ነገር ኔቨር ከዩ ጩፋ ጋር እዩ ጩፋ ይዟት መጣ አላልኩሽም? እሺ አሁንም በጣም የሚያስጠላ ነገር ነው ይሄ ማለት ነው። የሆነ ወሬ ለማጣመም የሆነ አይደለም ቆይ በእናትህ ዝም በይ። አሃ ያምሻል እንዴ? ምን ሆነሽ ነው? ይኸውልሽ ሪስፔክት እንደራረገ ነው። በጣም ሮንግ የሆነ ወሬ ነው እያወራሽ ያለሽው። ያልሽውን እኮ ማቲ ተስብያል ፍላይት አብረው ስላደረገ ግን በዚህ ልክ እንዴት ነው እንደዚህ ስተት ፈላጊ የሆነው? በኢየሱስ ስም ስተት አይደለም ማያ አንቺ ያልሽውን እኮ ነው ተናግረሽ አልሰማሽኝማ በጭራሽ ያልኩሽና እስቲ ሌሎችን ጠይቂያቸው ፕሌን ውስጥ እዩ ጩፋ የግል ፕሌን ነው እንደ ይዞ የመጣው ወይኔ ምን ሆነሽ ነው? አብሮ ትራቭል አድርገሽ አላልሽም? አሁን ፕሌን ውስጥ ፍላይት እያረጋሽ ነበር። እሱ በመጣው ፕሌን ውስጥ አብራው ነው የመጣችው ማለት ሺዝ ፍሬንድ ማለት አይደለም። እሺ አትሳሳቺ በጣም እንዴ! ኧረ በኢየሱስ ምን ሆነሽ ነው እንዴ? በዚህ ልክ የሰውስታችን ፍለጋ ምንድነው? ተረጋጊ። ኧረ ጌታ ኢየሱስ ማስተዋል ይስጥሽ በእናትሽ። አዎ ልክ ነው። ወንደሰን ካውቀሃል ፌመስ መሆን የፈለገችው እንትን ፌመስ መሆን የፈለገችው እንትን ጅማ እንትና ጋር ትሄዳለች፣ ሶፎንያስ ጋር ትገባለች ለምና፣ እኔ ጋር ድሮም በጣም ትገባለች። ኧረ ለምና ገስት እየላከች ትገባለች። ለምን? ፌመስ መሆን ነው ፍላጎትሽ። ዞሮ ዞሮ ያው መንፈሱ ተካፍለሻል ማለት ነው። የሐሰተኞቹ መንፈስ ራስን ማሳወቅ፣ ገንዘብ መሰብሰብ፣ በቃ ከዚህ የዘለለ ዓላማ የላቸውም። ጃልሴና አለሽ። በዚህ ጉባኤ መካከል ካለሽ ሴጣኑ ጮህ ከመውጣቱ በፊት ነይና የላኩልሽን ሼር ያርኩልሽን ቪዲዮ ክፈችልን እስቲ በአንድ እንትን ስለ እዩ ጩፋ ያወራቸውን ነገር። ጃልሴና ካለሽ ግቢ። ጃልሴና ልናገር ነው። እሺ እኔ ልልክ ማለት ነው። አቤል እኔ ልልክ ማለት ነው። እስቲ አንዴ በርከክ በል ራይል አንዴ ሚት አታርጉኝ። አሁን ባለበት አንቺ ብቻሽን እያወራሽ ነውና አንዴ እስቲ ተረጋጊ። እኔ እየሆንኩ ያለውት ነገር ጌታ ሆይ አንተን የሚያስከብርህ ነገር ነው ወይ? እናቱ አንዴ ተረጋጊ። በሰዎች ውድቀትና በሰዎች ስህተት ላይ መጠመዴ አንተን ያስደስትሃል ወይ ብለህ እስቲ በእግዚአብሔር ፊት ተንበርክከህ እስቲ ጠይቀው። እስቲ ተንበርክከህ ጠይቀው። እግዚአብሔር ልሽ ምን ይለኛል? ምን ያር አሁን አንተ ማለት ነው ሳልንበረከክ ስለማውቀው ነው። ልሽ አንቺን እስክትንበረከኪ ድረስ የእግዚአብሔርን ቮይሱን አወራልህ እንዴ? ለምንድን ነው የማታውቂው? መርፌና ግመል የሰረቀ አንድ ነው ተብሎ ተጽፏል የሚል ጥቅስ ስለያሽ አታውቂም። ምን ነው ጌታ ኢየሱስ ክርስቶስ ሲያስተምራቸው ደቀ መዛሙርቶቹን አልሰማክም እንዴ? ምን ነው አይደለም ነው? መርፌና ግመል የሰረቀ እኩል ነው ይላል መጽሐፍ ቅዱስ። ግን ማለት ነው አንድ ነገር አይሽ አላለም ማለት ነው። አይሽ ምነግርህ ነገር እኔ ራሴ ቮይሱን እዩ ጩፋ ሲመጣ መጣ ያወራሁትን ቮይስ እዚህ ጋር በድምጽ ለምን አላወራውልህም? እኔ ያለው አይደል? እሺ በይ አውሪ። ለምንድን ነው ቪዲዮ እንዲከፈት አውሪው ስለሚገልጥሽ ነው። ቢከፈት ብናየው አሪፍ ነበር። አቤላ ጃልሴና እኮ ቪዲዮ የለኝም ስልክ አንዱ ስልኬ ነው አይደለም። በምን ልተቸኝ ነው? በጥፍር ልተቸኝ ነው? አረ በፍጹም አይደለም። ከሜካፕ ስራዬን ልተቸኝ ፈልገን አሁን እኮ ትንሽ ጥፍጥፍ እያልሽ ስለሆነ ተጨነቅን። እኛም ቪዲዮን እንየውና ደግሞ የገረመኝ ማቲ አንተ ነው በጣም የገረመኝና በጣም የተሰጠኝ ነው። በቀደም ገብቼ ቤት ስለዘመርኩ ራሱ በጣም የተሰጠኝ ነው። ብዙ ነገር ተሰጥቷል ገና። እኔ ጴንጤዎች እንደዚህ ጊታር ይዘው ምናምን ነገር ሳይ ማለት ነው በጣም ትሁትና በጣም በቃ ጨዋ አርጌ ነው ምስላቸው።
ወደዚህ ሲዞሩ የለበጣና ፌዝ ማለት ነው። እንትን ሪች ከፌዘኞች ተጠበቁ ይላል። ከፌዘኞች ተጠበቁ ይላል። ቪዲዮ ይከፈት ሲባል እውነት ሪች አይደለም። ቪዲዮ ይከፈት ሲባል ለምን እንደዚህ በእውነት ቪዲዮዬን እኮ እኔ ማፍርበት አይደለም። ብሎ ካላረኩትም አንዴ አዳምጪኝ። ብታረጊው ራሱ እኔ ያለኝ እዛኛው ስልክ ሴቭ አድርጌዋለሁ። ብታረጊ እዩ ጩፋ እኔ እኮ እዩ ጩፋ ይሄንን ሁሉ ቢያውቅ ይሸልመኝ ነበረ። አይዞሽ አሁን ሊከታተለን ይችላል። ሽልማት ይሰጠኝ ነበረ። እሸለም አሁን እሺ አሁን ይሰጥሻል፣ ችግር የለው። ይሄ ዓለም የእናንተ አይደለም። ምን ሽልማት ያስፈልግሻል? እኔ እኮ ጋርዱ እኮ ደውሎልኝ ማለት ነው። ለምንድን ነው ቪዲዮውን እንዴት ነው የለቀቅሽው የፖስተትሽው ምናምን ያስጠይቅሻል ምናምን ነገር ከየት አመጣሽ ሁሉ ብሎኛል። ገብቶ ካላረ ቪዲዮውን አጥፊ ሁሉ ተብያለሁ። አላጠፋሁትም። እስቲል ነው አለ ቪዲዮ። አሁን ጃልሴና አለሽ የለሽም? እዚህ ጉባኤ ውስጥ ሁለት ስልክ ያላችሁ እየለመንኩኝ እገባለሁ አይደል ፌመስ ለመሆን። አዎ እሱ ደግሞ እንዳለማመንሽ ደግሞ እኮ አልተሳካልሽም። አሁን ምናልባት ተሰመረልሽ። ሲጀመር ይሄ ሁሉ ጊዜ ራሱ ከአንተ ጋር ቁጭ ብዬ ማውራት የራሱ ስህተት ነው። በጣም እንዳለማመንሽ ቢሳካልሽ ወጣች አይተሃል። በቃ ሰንኮፏ ሊነካ ሲል የወጣችው እግዚአብሔር እርዳት። እችን እህታችን በእውነት ታሳዝናለች። ምስኪናት ጆሮዋን ይዛ ቪዲዮን እንየው። አቤላ ከታችሁን መስማት ታዲያ ሁለት ስልክ ያለው ሰው አለ። ፍቅ ያለው ቁጥር ይጻፍልን እስቲ። አንድ ቁጥር ይጻፍልን። ሁለት ስልክ ያለው ሰውና ይግባ መግባት የሚችል። አይተው ፓፓ ስድቡ ምናምን ይቅር። ታናዳው ያው ሰው ያመነበትን ነው የሚያደርገው። ምንድነው ዋናው ጉዳይ? ስለ ትህትና ግን ታወራለች። አንተ ትሁት ባልሆነ ለዛ ታድለ ራሴ እሱን እኮ ልነግራት ብዬ ነበር። በጣም ትሁት ሁኑ፣ ቀና ሁኑ ምናምን ትላለች። ግን አጠገባ ያሉትን እህቶች እኔ እኮ እሷ አስታወራ እኮ ነው ትሁት እንደሆንኩ እየተሰማኝ መጣ ማለት ነው። መጀመሪያ ትሁት እንዳልሆንኩ ነገር ተሰምቶ ነበር እኮ የሆነ ሰዓት ላይ እንዴ። እኔ እንደውም ኢሉን ስትናገር ነው እኔ በጣም እንትን ሆኜ ተናድጄ እኔ ሚት የርቆት የነበረው እኔ ነኝና ቢያንስ እሷ እስቲ ትህትናን ታሳይ የሚለውን ነገር ነበርና ካለሽ ከታች እህቴ ማናች ራሄል ትህትና መጀመሪያ ትህቱን ከማለት ከአንደበት ከመናገር እስቲ አንቺ በንግግሮችሽ መሀል እንኳን የትህትናን ገጸ ባህሪ እንደው ለማሳየት ሞክሪ ነው። እንደው ታውኝ ፓስተር ገመዱ አንተ ፓስተር አይደለም እርግጠኛ ምነግር ፓስተር ግን የሙሉ ወንጌል ግን ልጅ አለች። በእውነት ሙሉ ወንጌል እንደዛ ነው ልጅ አላፈራችም። ለምንድን ነው የማይታየው እዚህ የሚሰራውን ስራ? ፓስተር ገመዱ መጣ ሊሰድበኝ። እኔ ግን ያልተሸከምኩት ፕሮፌትና ፓስተር አለ። እግዚአብሔር ይርዳችሁ። ደግሞ እኔ እኮ ትዕቢተኛ ለእነሱ። እኔ ጀርሚ እንዴት እንኳን ደህና መጣችሁ። ፍቅዬ ደህና ነህ ወይ? ኤሊያና ሁላችሁም ሰላም ናችሁ ወይ? ሰላም በለኝ እንጂ ወደ ነገር ነው የገባሁት። አንተም ሰላም ላንተ። ጀርሚ ስላየሁ ደስ ብሎኛል። ሰላም ሁላችሁም ሰላም ናችሁ? ኤሊያ ሰላም ነሽ? ልጅቷ ገባችና በጣም ተንጣጣች። እንዴት ናችሁ? ጀርሚ ሁለት ስልክ አለህ ብዬ ነው ያስገባሁህ። አይ እኔ ሁለት ስልክ ሳይሆን ልጅቷ እስክትወጣ ጠብቄ ነው የገባሁት። እያለች በምን አቅሜ ነው የምገባው? እኔ ግን ጀርሚ የሌለ ነበር ጠብቀን የገባው አይደል? ለመጀመሪያ ጊዜ ውይይት ፈራው። እድድ ጸባይ መፈተሻ እኮ ነው። አቤላ በጣም በስማም እንደዚህ ነው እንዴ? ጥሩ ላይ ነው ያለው። ከታች እኮ በጣም ስታይ ጫኒ በውጭ ውስጥ ሲሆን ነው እንዴ? እኔ በዚህ ሳይድ አላየሁም። ጌታ ይባርካት ገለጠች። አይ እንትና
ዛሬ አቤላ አንተን ያየሁት ትህትና እኔ ራሱ በቃ እንዴ ኤሊያና ተርፈሻል እኮ የሆነ ሰዓት ላይ ልታጥረገርግሽ ነው አልሆንም ማለችና እንዴ ጀምራይ ነበረ ግን አይደለም እንዴ በእግዚአብሔርን እኮ አትፈራም ጩፋን እንደምትፈራው ገና ከጩፋ ጋር ልታያይዣት እንደሆነ ስታቅ በቃ በጣም ነው የደነገጥኩት ያለችው ነገር ሰምታል ጀርሚ አብረው ትራቭል ያደረገች እንዴ እሷ በጣም እኮ የሚያስደነግጥ ነገር እኮ ነው ሳታስብ ያወራችሁ